فلأنصرن الحق حتى أنني أسقو على ساداتكم بطعاني. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وبعد السلام عليكم ورحمة الله وبركاته. ود مؤمنان እንዴት ናችሁ? ሰላም ናችሁ ወይ? ያው የአረፋ ዒድ እየደረሰ ስለሆነ ወይም ደግሞ ኢዱል አድሃ እየደረሰ ስለሆነ የኡድህያ አህካሞችን የተወሰኑ ነገራቶችን ላስታውሳችሁ እወዳለሁ። መጀመሪያ ይሄ ኡድህያ ማረድ ሱናው ከማን የተጀመረው የሚባለው ነገር እንዳስስ። ሁላችሁም እንደምታውቁት ይህ ሱና የጀመረው በኢብራሂም አለይሂ ሰላም ጊዜ ነው። ኢብራሂም አለይሂ ሰላም መጀመሪያ ምን አሉ? ረቢ ሀብሊ ሚነ ሷሊሒን፣ መልካም የሆነ ልጅ ስጠኝ ብሎ ዱዓ አደረጉ። አላህ ስብሓነሁ ወተዓላ ወበሸርናሁ ቢጉላሚን ሐሊም፣ ቻይ በሆነ ልጅ ታጋሽ በሆነ ልጅ አበሰር ነው ይላል አላህ ስብሓነሁ ወተዓላ። ከዛ ቀጠለና ልብ ብላችሁ እያዳመጣችሁ ፈለማ በለገ ማዕሁ ሳዕየ፣ አሁን ይሄ ያበሰራቸው ልጅ ማን ነው? ቻይ የሆነ ልጅ ኢስማዒል ነው። አብዛኛው ሙፈሲሮች እንደተስማሙት ኢስማዒል ነው። ኢስማዒልን አበሰራቸው። ይህ እስማዒል ካደገ በኋላ ፈለማ በለገ ማዕሁ ሳዕየ፣ ከኢብራሂም ጋር አብሮ ስራ መስራት በጀመረ ጊዜ ቃለ ያ ቡነይ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ፣ ልጄ ሆይ፣ ኢብራሂም ነው የሚለው፣ ልጄ ሆይ እኔ በመናም በህልሜ ሳርድህ አያለው፣ ሳርድህ ተመልክቻለው። ፈንዙር ማዛ ተራ፣ እስኪ ምን ይመስላል፣ ምን ትመለከታለህ ብለዋል። ኢብራሂም ልጃቸውን ሲያርዱ በህልማቸው አዩ። ለስንት ቀን? ለ3 ቀን በተከታታይ ማለት ነው። የውሙ ተርዊያ የመጀመሪያው ቀን 8ኛው የዙልሒጃ 8ኛው ቀን ላይ ሌሊቱ ላይ ልጃቸውን ሲያርዱ ተመለከቱ። ሲነጋ በቃ ይሄ ነገር ከሸይጣን ነው ወይስ ከአላህ ቅዠት ነው ወይስ ህልም ነው አሉ። ይሄ ነገር ከአላህ ነው ወይስ ከሸይጣን ነው አሉ። ግራ ገባቸው። በሁለተኛው ቀን የውሙ ዓረፋም የዓረፋም ቀንም ደግሞ 9ኛው ቀን እንደዛው አዩ። የዓረፋ ቀን ማለት እኛ የምንጾምበት ቀን ማለት ነው። አዩ ልጃቸውን ሲያርዱ። አሁንም ተጠራጠሩ፣ ይሄ ከሸይጣን ነው ከምንድን ነው አሉ። በ3ኛው ቀን የውሙ ነሕር የእርዱ ቀን አዩ። የእርዱ ቀን አዩ ለ3ኛ ጊዜ ማለት ነው። ይሄ ህልም ከአላህ ነው ብለው አረጋገጡና ለልጃቸው ልጄ ሆይ እኔ በህልሜ ሳይህ አርዳሃለሁ፣ ምን ትመለከታለህ ብሎ አላቸው። ልጅ እስማዒል ቃል፣ የኢስማዒልን መልስ በጣም ከባድ ነው። እስኪ ስሙ። ቃለ ያ አበቲ ፍዐል ማ ቱእመር ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን፣ አባቴ ሆይ የታዘዝከውን ነገር ስራ፣ የታዘዝከውን ነገር ፈጽም። ሰተጂዱኒ ኢንሻአላሁ ሚነ ሳቢሪን፣ እኔን እንደሆነ ከታጋሾች ሆኜ ታገኘኛለህ። ሱብሓነላህ። በወጣትነቱን ይሄን ንግግር የተናገረው አባቴ ሆይ አላህ ያዘዘን ፈጽም፣ እኔ እንደሆነ ስታርደኝ ሰብረኛ ሆናለሁ ብሏል። ከዛ አላህ ምን አለ? ፈለማ አስለማ ወተለሁ ሊልጀቢን፣ ሁለቱም ለአላህ ትእዛዝ እጅ እግር በሰጡ ጊዜ ወተለሁ ሊልጀቢል፣ ኢብራሂም ደግሞ በግንባሩ ኢስማዒልን ደፍቶት ሊያርደው ጊዜ ወናደይናሁ አያ ኢብራሂም፣ ኢብራሂም ሆይ ብለን ጠራ ነው። ከዛ በኋላ ከጠራ በኋላ አላህ ምን አለው? ቀድ ሰደቅተ ሩእያ፣ ህልሙን እውን አልክ፣ በህልም የታዘዝከውን ነገር ፈጸምክ። አላህ ልጃቸውን ሲያርዱን ያሳያቸውና በህልም ያየውን ነገር ፈጸምከው። ኢና ከዛሊከ ነጅዚል ሙሕሲኒን ኢነ ሃዛ ለሁወል በላኡል ሙቢን፣ ይህ ልጅም ማረድ ከባድ ግልጽ የሆነ ፈተና ነው አላቸው። ግልጽ የሆነ ፈተና። ልጃቸውን በቃ ሊያርዱ ወስነዋል። አባት ልጃቸውን ሊያርድ፣ ልጅ ደግሞ ለአባት ሊታረድ፣ ሁለቱም ወስነዋል። ፈለማ አስለማ፣ ከዛ አላህ ስብሓነሁ ወተዓላ ወዲያውኑ ወፈደይናሁ ቢዚብሒን ዐዚም፣ በታላቅ እርድ ቤዛ አደረግንለት፣ ተባዠ ነው ይላል። ይህ ማለት ምን ማለት ነው? ከጀነት ጅብሪል በግ አወረደ፣ በኢስማኤል ፋታ ይህ በግ ታረደ ማለት ነው። የኡድህያ አመጣጥ ይሄ ነው። በእስማኤል ቦታ ነው በጉ የታረደው ማለት ነው። ስለዚህ የኢብራሂም ሱና ነው።
ረሱል አለይሂ ሰላቱ ወሰላም ኡድህያን ያርዱ ነበር በየአመቱ ማለት ነው። ኡድህያን ያርዱ ነበር። ስለዚህ አባወሮች ኡድህያን ለማረድ የነየታቸው ሰዎች አንደኛ የዙል ሒጃ አንደኛው ቀን ከገባ ጀምሮ እስከ 10ኛው ቀን ጸጉራችንም ሆነ ጥፍራችንን መቆረጥ የለብንም። አንድ እሱ ነው። ሁለተኛው ደግሞ ዋነኛው የእርዱ ቀን ያን የሚታረደውን ነገር ስንገዛ መስፈርቶች አሉ። እነሱን ማወቅ ይኖርብናል። አንደኛው የሚታረደው ነገራቶች ከቤት እንስሶች መውጣት የለበትም። ይሄ ማለት ከግመል፣ ከከብት፣ ከበግና ከፍየል ከነዚህ ውጪ አይቻልም ማለት ነው። የእድሜም እርከን አላቸው። ግመል 5 ዓመትና ከ5 ዓመት በላይ መሆን አለበት። ከብት 2 ዓመትና ከ2 ዓመት በላይ መሆን አለበት። ፍየል 1 ዓመትና ከ1 ዓመት በላይ መሆን አለበት። በግ 6 ወርና ከ6 ወር በላይ መሆን አለበት። ይሄ ነው። ከብት ከሆነ ለ7 ሰው ቅርጫ፣ ግመልም እንደዛው፣ በግና ፍየል ለአንድ ሰው ብቻ ማለት ነው። ይሄም ማወቅ አለብን። ሌላው ደግሞ ኡድህያ ዒዱ ከተሰገደ በኋላ መሆን መቻል አለበት። የዒድ ሶላት ከተሰገደ በኋላ መሆን መቻል አለበት። ከሶላቱ በፊት የምናርደው ዒድ እርድ ማለት ነው አይበቃም። እንደ ሰደቃ ነው የሚቆጠረው፣ እንደ ምግብ ነገር ነው እንጂ የሚቆጠረው የኡድህያን ቦታ አይሸፍንም ማለት ነው። ስለዚህ بعد صلاة العيد ዒዱን ከሰገድን በኋላ መቻል አለበት። ሌላው ደግሞ ስንገዛ 4 ነውር ካለበት መግዛት የለብንም። ረሱል አለይሂ ሰላቱ ወሰላም በሐዲሳቸው ላይ ምን ብለዋል? ላ ተጁዙ ፊ الضحايا በኡድህያ ላይ የማይበቁ አሉ። አልዐውራኡ አልበይኑ ዐወሩሃ እውር የሆነ በግ ወይም ፍየል እውርነቱ ግልጽ የሆነ፣ ወልመሪደቱ አልበይነቱ መረዱሃ በሽተኛ መሆኗን ግልጽ ከሆነ ይሄም አይቻልም። እነዚህ አይበቃም ለኡድህያ። ሌላው ደግሞ ወልዐርጃ የምታናክስ ማናከሷ ግልጽ ከሆነ፣ በጣም ደግሞ ወልአጅፋ ከሲታ በጣም የከሳች ከሆነ ይሄም አይበቃም። እነዚህ 4 ነውር የምንገዛው በግ ላይ፣ ፍየል ላይ ወይም ከብት ላይ 4 ነውር ላይኖርበት ይገባል ማለት ነው። እውር መሆን የለበትም፣ የሚያናክስ መሆን የለበትም፣ በሽተኛ መሆን የለበትም፣ የከሳ መሆን የለበትም ማለት ነው። ለአላህ ብለን የምናርደው ነገር ሙሉ የተሟላ ቢሆን የተሻለ ምርጥ ነው። ካረድነው በኋላ ደግሞ ለ3 እንከፍለውና 1/3ኛውን ለሚስኪን፣ 1/3ኛውን ደግሞ ለቅርብ ወዳጆቻችን ሀዲያ መስጠት፣ 1/3ኛውን ደግሞ ለራሳችን ማድረግ ሱና ነው። አላህ ሱብሓነሁ ወተዓላ ምን አለ? ፈኩሉ ሚንሃ ወአጥዒሙ ልባኢሰ ልፈቂር፣ ከኡድህያ እናንተን ብሉ እጅግ በጣም የተቸገረን ደግሞ አብሉ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ በዚህ በኩል ያው ሰደቃ በመሰደቅ 1/3ኛውን ለሚስኪን ሰደቃ በመስጠት ዒዱን ብቻችንን አንብላ፣ ከነሱ ጋር አብረን ሼር እናደርግ። ብቻችን ለምን እናደርጋለን? ይሄንን እነዚህ ሱናዎች ሀይ ልናደርግ ይገባል። ኸይር ከኡድህያ በፊት የውሙን ነሕር ዒዱ ከመድረሱ በፊት ሌላው ወስያ ምላችሁ አሁን የዙል ሒጃ ቀናት ውስጥ ነን ያለነው እና ረሱል አለይሂ ሰላቱ ወሰላም በእነዚህ በ10ቱ ቀናቶች የሚሰሩ ስራዎች አሐቡ ኢለላህ አላህ ዘንዳ እጅግ በጣም የተወደደን በቃ ትልቅ ቦታ ነው ያላቸው። በቃ ወለል ጂሃዱ ፊ ሰቢልላህ በሌላ ወር ጂሃድ እንኳን ብታደርግ አይስተካከልም። እነዚህ ይበልጣሉ ማለት ነው። ኢላ ረጁሉን ኸረጀ ቢማሊሂ ወነፍሲሂ ፈለም የርጅዕ ሚን ዛሊከ ቢሸይ፣ ጂሃድ ወጥቶ ነፍሱንም እዛው ሰውቶ ብሩንም እዛው አጥፍቶ በዛው የቀረ ካልሆነ በስተቀር በአላህ መንገድ ጂሃድ ማድረግ እንኳን ይበልጣል። በእነዚህ 10ቱ ቀናቶች የሚሰሩ ኢባዶች ከባድ ናቸው። ላስየማ ደግሞ የ9ኛው ቀን ላይ ትኩረት እናደርግ። ረሱል አለይሂ ሰላቱ ወሰላም ምን አሉ? ሲያሙ የውም የዓረፋ የዓረፋን ቀን መጾም ኢኒ አሕተሲቡ ዐለላህ አላህን እተሳሰባለሁ፣ በአላህ ላይ ተስፋ አለኝ። አዩ ከፊረ ሰነተ ለቲ ቀብለሁ ወሰነተ ለቲ ባዕደሁ ያለፈውን ዓመትና የሚቀጥለውን ዓመት ያስምራል ብዬ ተስፋ አለኛል። ረሱል አለይሂ ሰላቱ ወሰላም ተስፋ አለኛል። የ2 ዓመት ወንጀል ያስምራል ማለት ነው።
ይሄ የአረፋን ቀን ልንጾሙ ይገባል። በሌላም ሐዲስ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? በአረፋ ቀን አላህ ሱብሓነሁ ወተዓላ ባሮችን እጅግ በጣም ከእሳት ነፃ የሚያወጣበት ቀን እንደሆነ ተናግሯል። እና የአረፋ ቀን ይሄ 9ኛው ቀን የዙል ሒጃ 9ኛው ቀን በመጾም ቀኑን ደግሞ ዱዓ በማድረግ ኸይሩ ዱዓው የውም የአረፋ ከዱዓ መልካም ዱዓ ጥሩ ዱዓ ማለት የአረፋ ቀን የሚደረግ ዱዓ ነው ብሏል ረሱል ዓለይሂ ሰላቱ ወሰላም። እና የአረፋ ቀን ላይ እጅግ በጣም ልንበረታ ይገባል። ከዛ በፊትም የዙል ሒጃ ቀናቶች ላይ ዒባዳዎች ላይ ልንጠናከር ይገባል። ስላዳመጣችሁኝ አመሰግናለሁ። ሹክረን ሊስቲማዒኩም ወጀዛኩሙላሁ ኸይር ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።